የተሻለ ገቢ አለ ለተባለ ስራ ወደ ሚያንማር የተጓዙ ይልቁንም ራሳቸውን አስከፊ አደጋ ውስጥ ያገኙት ጥቂት የማይባሉ ኢትዮጵያውያን ለኢትዮጵያ መንግስት የድረስልን ጥሪ አቅርበዋል። በሚያንማር በተለያዩ ድርጅቶች የማጭበርበር ድርጊት እንዲፈጽሙ ሲገደዱ ከቆዩት ኢትዮጵያውያን መካከል አንዱ አሁን ወደ አገሪቱ ጦር ሰራዊት ይቀላቅሉናል ወይም ወደ ቀየንበት የማጭበርበር ወንጀል ይመልሱናል ወደሚል ተጨባጭ ስጋትና አጣብቂኝ ውስጥ መውደቃቸውን ተናግሯል። ሰለሞን ሙጪ ከአዲስ አበባ ዘገባ አለው። አቤል የተባለው ወጣት ህጋዊ መንገድን ተከትሎ የተሻለ ገቢ ላለው ስራ ወደ ሚያንማር ሲጓዝ አስከፊ ሰቆቃ ከፊቱ እንደሚገጥመው አስቀድሞ አልገመተም ነበር። እሱን ጨምሮ ተገደው የማጭበርበር ስራ እንዲያከናውኑ ይገደዱበት ከነበረበት የሚያንማር ሩቅ ስፍራ አሁን ለጊዜውም ቢሆን ወደ ሌላ ካምፕ 723 ኢትዮጵያውያን ከወጡ 46 ቀናት ቢሆናቸውም ከሀገሩ ጠቅልለው ሊወጡ ግን እንዳልቻሉ ይናገራል። 3 ሀገራት ብቻ ነው አሁን ያለው፣ ኢትዮጵያ፣ ኬንያ እና ቬትናሞች ናቸው። ቬትናሞች ከነገ ወዲያ እንደሚወጡ ኢንፎርሜሽን አለኝ። ነገ ደግሞ ኬንያኖች ናቸው የሚወጡት። ኢትዮጵያኖች ብቻ ነው ያለ ነው። ጠቅላላ የኢትዮጵያ ከካምፓኒ የወጣው ወደ 723 ነው። በሚያንማር በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ የተባሉ 32 ኢትዮጵያውያን በአንድ በረራ 43 ደግሞ በሌላ በረራ ከዚህ በፊት ወደ ሀገራቸው መመለሳቸውን የኢትዮጵያ መንግስት አስታውቋል። ዶቼ ቬለም ተመላሾችንና ቤተሰቦቻቸውን ጠይቆ ይህንን አረጋግጦ ነበር። እዚያው ሚያንማር ውስጥ ከቀሩት መካከል አንዱ የሆነው አቤል ስሙ ለደህንነቱ ሲባል በራሱ ጥያቄ የተቀየረው ግን ተስፋቸው መመናመኑን ሊሸሽግ አልወደደም። መንግስታችን ብዙም ለኛ እየተጨነቀ አይደለም። ከነሱ ይልቅ እዚህ አሸባሪ የሚባሉት በቀን 2 ጊዜም ቢሆን ሩዝ እያመጡልን ነው። በእንደዚህ አይነት ላይፍ ነው ያለ ነው። ሁሉ ነገር ከአቅማችን በላይ ነው። ስጋት ላይ ያለ ነው። ተጨንቀን ያው በሽተኛ ሆነናል። በምን መልኩ ነው ይህንን ስልክ እንድታገኙ ከሌሎች ጋርም ከኛም ጋር እንድትገናኙ እድሉን ያገኛችሁት? ስልክ ሲጠይቁ ብዙ ጊዜ አንዱን ስልክ ደብቅና ሌላ ስልክ እንትን ይዣለሁ ገዝቼ ነበረ። ይሄኛውን ስልክ ደበቅኩኝና ፋሚሊ የሚያውቀውን ያንን ስልክ ነው ሲጠይቁኝም አንደኛውን ስልክ ነው የምሰጠው። ብዙዎቹ ደግሞ ኦልሞስት ተቀብሏቸዋል። ቶታሊ ጥቂት ሰው ብቻ ነው ያለው። ባለፈው በ2 ዙር የተወሰኑ ልጆች ወደ አዲስ አበባ መግባታቸውን ሰምታችሁ ይሆናል። እኛም ያገኘናቸው አሉ በስልክ። እንዴት ነው የወጡት እነዛኞቹ? የእናንተስ የቀጣይ ሁኔታ ምን ያህል አሳሳቢ ነው? የቀድሞቹ የወጡት በ2 ነው የተካፈሉት። ሌሎቹ በሚሊተሪ የወጡ አሉ። ሌሎቹ ደግሞ የነበሩበት ካምፕ ከፍተ ነበረ ከኋላ ምናምን። ሌሎቹ ኦልሞስት በኤንጂኦ ተመርተው ሎኬሽን ተሰጥቷቸው አምልጠው እንደወጡ ነው የሰማሁት። እኔ ጓደኛዬም ነበረ። እኛ ያለንበት ካምፕ ግን የሚታሰብ አይደለም። ሙሉ ኤሌክትሪክ ሾክ ነው ያለው። አጥር ስላለው ለመዝለል በጣም ብዙ ሞክረናል፣ ለማምለጥ ሞክረናል። ትንሽ ስቃይ ቦታ ነው። እዛ ባላችሁበት ቦታ ላይ ምን አይነት ጉዳት ደርሷል? ከዚህ ፊትም የወጡ ልጆች አሉ። ኩላሊታቸው የተወሰደ በጣም ቶርች ትደረጋለ። ረጅም ሰዓት 3ኛ ፎቅ ላይ ጃር ወደ 100-150 ይቀመጥልህ እና እሱን ተሸክመ ነው 3ኛ ፎቅ ላይ ያለምንም እረፍት ይዘ የምትወጣው። ኃይለኛ በረሃ ከመሆኑ የተነሳ አለ ዙሪያ እንዳለ ትዞራለህ። ቶርች ነው የሚያደርጉት። መጥፎ አመታት ነው የሚማቱት። ዲስክ መንሸራተት ደርሶብኛል። ብዙዎቹ ኦልሞስት እህቶቻችን ደግሞ አርግዞ የሚሄዱ አሉ። ሚሊተሪዎች አሁንም ራሱ አሁን ትንሽ የምንፈራው እህቶቻችን እየሰከሩ አንዳንድ ይገባሉ። ሚሊተሪዎች በርግደው ነው የሚገቡት መቆለፊያ ስለሌለው። እሱም ስቲል ነው ስጋት ላይ ያሉት። እነዚህ ኢትዮጵያውያን አሁን 2 አጣብቂኝ ከፊታቸው መደቀኑን ጭምር በዚሁ ወጣት በኩል ለዶቼ ቬለ ተናግረዋል። ወይም ወደ ሚሊተሪ ማደባለቅ ወይም ደግሞ ወደ ስካሚንግ ማስገባት። ያው ይህን መንግስት ተረድቶ አስቸኳይ ይደርስልን ያዝንልን። የውጭ ጉዳይ ሚኒስቴር ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ከዚህ ቀደም አሳስበዋል። ለዚህ ዘገባ ተጨማሪ ማብራሪያ ለመጠየቅ ወደ ተቋሙ ቃል አቀባይ ብንደውልም ልናገኛቸው አልቻልንም። ለዲ.ደብልዩ ሰለሞን ሙጬ ነኝ ከአዲስ አበባ። በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ወደ ከፋ ደረጃ እያመራ መሆኑን አንድ በዩናይትድ ስቴትስ የሚገኝ የኢትዮጵያን እናድን መድረክ አስታውቋል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዘገባ ልኮልናል።
በኢትዮጵያ የሰብአዊ መብቶችን ይዞታ አስመልክቶ ሰሞኑን በተካሄደው መድረክ ላይ ከተሳታፊዎቹ መካከል በተለያዩ አጋጣሚዎች የተመለከቷቸውን አሳሳቢ የተባሉ የሰብአዊ አያያዝ ሁኔታን በማሳየነት ያቀረቡበት የዘርፉ ባለሙያዎችም ገለጻ ያደረጉበት ነበር። የውይይት መድረኩ የጥሪ ደወል ነው የሚሉት የመድረኩ አስተባባሪ ፕሮፌሰር ጌታቸው መታፈሪያ በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ወደ አስከፊ ደረጃ እያመራ መሆኑን ለዶይቼ ቬለ በሰጡት አስተያየት አመልክተዋል። አሁን ኢትዮጵያ ውስጥ የሚካሄደው ዘር ማጥፋት ስንል በሰፊው ነው የምናየው። ወደዚያ እየሄደ ነው። ሁኔታዎች እያሽቆለቆሉ ናቸው። አንድ ምክንያት ብቻ ይፈልጋል። እንዲያው ክብሪት ቢተኮስ ሊጫርበት ኢትዮጵያ ወደ ሩዋንዳ ወደ መሆን አዝማሚያ እየሄደች ነው እና ከአሁኑ ይሄ የጥሪ ደወል ነው እና ከአሁኑ የዓለም ሕዝብ ሁሉ አውቆ ከኢትዮጵያ ሕዝብ ጎን እንዲቆምና ይህንን መጥፎ ውድቀት እንዲያድና የህዝብ እልቂት እንዲያድን ለማድረግ ነው። በበይነ መረብ አማካይነት የተዘጋጀው ይህ ውይይት በእንግሊዝኛ ቋንቋ የተካሄደ ሲሆን የሆነበት ምክንያት የኢትዮጵያን አጠቃላይ የሰብአዊ መብት ይዞታ ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ መሆኑን አስተባባሪው ይናገራሉ። ይኸውም የውጭ ሰዎች እንዲያዳምጡና ያለው የኢትዮጵያ ሁኔታ አስጊ ሁኔታ ላይ እንዳለ እንዲያውቁትና እነሱም ደግሞ አስተዋጽኦ እንዲያደርጉ የሰብአዊ ሁኔታ ስለሆነ ሁላችን ሰብአዊ ስለሆን በዛ ላይ እንዲተባበሩና የኢትዮጵያን ከጥፋት እንዲያድኗት እንዲያግዙ ለማለት ነው። በዚያ ሁኔታ በእንግሊዝኛ ነበር የተካሄደው። ከአውሮፓ፣ ከአፍሪካም፣ ከአሜሪካ፣ ከካናዳ የተሳተፉ ሁኔታ ነበረ። ኢትዮጵያን የማዳን መድረክ ከተቋቋመ 2 ዓመታትን አስቆጥሯል። ፕሮፌሰር ጌታቸው መድረኩ የተቋቋመበትን ዓላማ እንደሚከተለው ገልጸውልናል። ይህንን መድረክ ያቋቋሙ ሰዎች ምንም የፖለቲካ ዓላማ የሌላቸው እውቀታቸውን፣ ተመክሯቸውን ተጠቅመው ይችን አገር የማዳን ኢትዮጵያን የማዳን ከፖለቲካ ውድቀት፣ ከኢኮኖሚ ውድቀት፣ ከማንነት ውድቀት እና አገሪቷ ወደ ከፋ ሁኔታ እንዳትሄድ ለመምከርና የተዘጋጀ ድርጅት ነው እና በዛ ላይ ሰፋ ያለ 29 ገጽ የሚሆን ደብዳቤ ወረቀት መዝገብ አውጥቷል። ይህንንም መዝገብ ደግሞ ለኢትዮጵያ መንግስት በሞላ ለሃይማኖት ተቋማት፣ ለአባገዳዎች፣ ሌሎች ሁሉ ተዳርሷል። በጉዳዩ ላይ የኢትዮጵያ መንግስት አስተያየት ለማግኘት ለኮሙኒኬሽን አገልግሎት መስሪያ ቤት የስልክ ጥሪ ብናደርግም ለጊዜው ምላሽ አላገኘንም። ወደ ኢትዮጵያ የሰብአዊ መብቶች ኮሚሽን በኢሜይል እና በስልክ ያደረግነው ሙከራም አልተሳካም። ከዚህ ቀደም በሰብአዊ መብት ጥበቃ ላይ የሚሰሩ አገር በቀል እና ዓለም አቀፍ ድርጅቶች በሚያወጧቸው ሪፖርቶች በኢትዮጵያ ዘርፈ ብዙ የሰብአዊ መብቶች ጥሰቶች፣ ስጋቶች እና አሳሳቢ ሁኔታዎች መኖራቸውን በተደጋጋሚ መግለጻቸው አይዘነጋም።